የአማራ ክልል ወደቡ ደቡብ ጎንደር ነው ሲሉ ጀነራሉ ተናገሩ። ጀነራሉ ፋኖን የአማራና ኢትዮጵያ ጠላት ሲሉ ወንጅለዋል። የመከላከያ ሰራዊቱ በበኩሉ በአዲት የፋኖን መትረጊስ ማረኩ ያለ ሲሆን የአማራ ፋኖ በጎጃም የኮሎኔል ታደሰ ሙሉነህ ብርጌድ አባላት እጅ ሰጡኝ ሲል ተደምጠዋል። ባለስልጣኑ ደግሞ ህዝቡ ፋኖን ሆ ብሎ ይዋጋልን ሲሉ ተደምጠዋል። በጉዳዩ ላይ ዝርዝር መረጃ አለን፣ እናስደምጣቸዋለን። የአሜሪካ መንግስት ኤርትራ ላይ እርምጃ በወሰደ ማግስት በኢትዮጵያ የባህር በር ጉዳይ ከኢትዮጵያ ጎን መሆኑን አሳወቀ። ዶክተር ጌዲዮን ጢሞቴዎስ በበኩላቸው ከኤርትራ በኩል ትንኮሳ እየተደረገ ነው ብለዋል። ሆኖም የቃላት ጦርነቱ አልተጀመረም፣ ሐሰት ነው ብለዋል። የሻቢያው አገዛዝ ያልመለሰውን የኢትዮጵያ አየር መንገድ ቢሊዮን ዶላር ለማስመለስ ጥረት እየተደረገ መሆኑንም ገልጸዋል። እንመለስበታለን። የመብት ተሟጋቹ ድርጅት የኢትዮጵያን መንግስት ሊከስ መሆኑ ተሰማ። ድርጅቱ የጠቅላይ ሚኒስትር አብይ አህመድ አስተዳደርን እንደሚከስ አስታውቋል። ለመሆኑ በምን ምክንያት ነው ድርጅቱ ክሱን ሊጀምር ያሰበው የሚለውን በዜናችን ተካቷል። ሐማስ የተባበሩት መንግስታት ድርጅት በጋዛ የተኩስ አቁም ላይ ያወጣውን ውሳኔ ውድቅ በማድረጓ አሜሪካን መውቀሱንም እነግራችኋለን። ጤና ይስጥልን ውድ የአንድ አፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የአማራ ክልል ወደቡ ደቡብ ጎንደር ነው ሲሉ ጀነራሉ ተናገሩ። ጀነራሉ ፋኖን የአማራና ኢትዮጵያ ጠላት ሲሉ ወንጅለዋል። የመከላከያ ሰራዊቱ በበኩሉ በአዲት የፋኖን መትረጊስ ማረኩ ያለ ሲሆን የአማራ ፋኖ በጎጃም የኮሎኔል ታደሰ ሙሉነህ ብርጌድ አባላት እጅ ሰጡኝ ሲል ተደምጠዋል። ባለስልጣኑ ደግሞ ህዝቡ ፋኖን ሆ ብሎ ይዋጋልን ሲሉ ተደምጠዋል። በአማራ ክልል በከተሞች ጭምር ውጊያዎች እየተደረጉ ነው። በትናንትናው ዕለት በጎንደር ከተማ የፋኖ ታጣቂዎች ተኩስ ከፍተው እንደነበር አይዘነጋም። በዛሬው ዕለት ደግሞ በጎጃምና ጎንደር የተለያዩ ስፍራዎች ውጊያው እንደቀጠለ ሲሆን ጎን ለጎንም ህዝባዊ ውይይቶች ቀጥለዋል። በደቡብ ጎንደር ጋይንት ህዝባዊ ውይይት ላይ የተገኙት ብርጋዴር ጀነራል ተሾመ ይመር የአማራ ወደቡ ይሄ ነው ሲሉ ጋይንት የአማራ ክልል ወደቡ ነው ብለዋል። ፋኖን የአማራና ኢትዮጵያ ጠላት ሲሉ የፈረጁት ጀነራሉ በዚህ የሚያልፍ ነዳጅና የሚመላለስ መኪና አለ፣ የአማራ ክልል ወደቡ እኮ ይሄ ነው ሲሉ ተደምጠዋል። መከላከያ መኪኖችን እያጀበ ለህዝቡ ማዳበሪያ ባያደርስ ኑሮ ደህንነቱ የባሰ ነው የሚል ንግግርም አሰምተዋል። የመከላከያ ሰራዊቱ በበኩሉ በአዲት የፋኖን መትረጊስ ማረኩ ያለ ሲሆን የአማራ ፋኖ በጎጃም የኮሎኔል ታደሰ ሙሉነህ ብርጌድ አባላት እጅ ሰጡኝ ሲል ተደምጧል። ሰራዊቱ ባሰራጨው መረጃ የአማራ ፋኖ በጎጃም የኮሎኔል ታደሰ ሙሉነህ ብርጌድ አመራሮች እጅ ሰጠውኛል ሲል ስም ዝርዝራቸውን አስቀምጠዋል። ሻምበል መንግስቱ ድነሳለም፣ መቶ አለቃ ምስጋናው ሽታው ገረመውና ዶክተር አንለይ አሰፋ ዘላለም እጅ ሰጠዋል ከተባሉ አመራሮች መካከል ይጠቀሳሉ። በአዴት ዙሪያ በዲንሳ ባታና ባጊታ ቀበሌ 10 የፋኖ ታጣቂዎችን እንደመሰስኩ ያለም ሲሆን አንድ መትረጊስ መማረኩንም አክሏል። በትናንትናው ዕለት የሰላም ሚኒስትር አቶ መሐመድ እንድሪስ ከሁለት ወረዳዎች ውጭ ሁሉም ከተሞች በመንግስት እጅ ናቸው ማለታቸው ይታወሳል። ክልሉ ካሉት ከ4000 ገደማ ቀበሌዎች ከ80 በመቶ በላይ የመንግስት መዋቅር ወደ ስራ ተመልሷል ያሉት ሚኒስትሩ መሰረታዊ አገልግሎት እየሰጡ መሆናቸውንም አመልክተዋል። ሚኒስትሩ አክለውም ሲያብራሩ ቀሪዎቹ ከመንግስት ተጽዕኖ ውጭ ናቸው ወይንም በሌላ ኃይል ቁጥጥር ስር ውለው ሳይሆን ተደራሽ ባለመሆናቸው ነው በማለት በታጣቂዎች ቁጥጥር ስር አለመሆናቸውን ገልጸዋል። ይሁን እንጂ ባለፉት 2 ዓመታት በተለያዩ የክልሉ አካባቢዎች እንደሚንቀሳቀሱ የሚናገሩት የፋኖ ታጣቂዎች ከዋና ዋና ከተሞች ውጭ ያሉ የክልሉን አብዛኛውን አካባቢ እንደሚቆጣጠሩ ይናገራሉ። የአሜሪካ መንግስት ኤርትራ ላይ እርምጃ በወሰደ ማግስት በኢትዮጵያ የባህር በር ጉዳይ ከኢትዮጵያ ጎን መሆኑን አሳወቀ። ዶክተር ጌዲዮን ጢሞቴዎስ በበኩላቸው ከኤርትራ በኩል ትንኮሳ እየተደረገብን ነው ብለዋል። ሆኖም የቃላት ጦርነቱ አልተጀመረም፣ ሐሰት ነው ብለዋል። የሻቢያው አገዛዝ ያልመለሰውን የኢትዮጵያ አየር መንገድ ቢሊዮን ዶላር ለማስመለስ ጥረት እየተደረገ መሆኑንም ገልጸዋል። በኤርትራ በኩል ትንኮሳ ቢኖርም የኢትዮጵያ መንግስት ከሀገሪቱ ጋር የቃላት ጦርነት ውስጥ አልገባም ሲሉ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ተናግረዋል። ኢትዮጵያ ስትራቴጂክ የሆኑ የሀገራዊ ጥቅም ጉዳዮች ስታነሳ ትኩሳታቸው የሚጨምሩ ሀገራት አሉ ያሉት ሚኒስትሩ መንግስት በእነዚህ ጉዳዮች ላይ ያለው አቋም አይዛነፍም ሲሉ ለፓርላማ አባላት ገልጸዋል። ውጭ ጉዳይ ሚኒስትሩ ይህንን ያሉት ከፓርላማ አባላት በቃል ለቀረበላቸው ጥያቄዎች ዛሬ ሐሙስ ግንቦት 28 2017 ዓ.ም በህዝብ ተወካዮች ምክር ቤት ተገኝተው ምላሽ በሰጡበት ወቅት ነው። በዛሬው መደበኛ ስብሰባ ጥያቄ ካቀረቡት አንዱ የሆኑት የአማራ ብሔራዊ ንቅናቄ አብን የፓርላማ ተወካይ
ዶክተር ደሳለኝ ጫኔ የኢትዮጵያና ኤርትራ ወቅታዊ ሁኔታን አንስተዋል። ኤርትራና ኢትዮጵያን ወደ ጦርነት ጅማሮ እየወሰዳቸው ያለው የቃላት ጦርነቱ የተጀመረ ይመስለኛል ያሉት የፓርላማ አባሉ ሁለቱ ሀገራት በአሁኑ ወቅት ያላቸው ዲፕሎማሲያዊ ግንኙነት በምን መልኩ እንደሚገለጽ ጠይቀዋል። ዶክተር ደሳለኝ ከኤርትራ ጋር ወደ ጦርነት መግባት እድል አለ ወይ ሲሉም ተጨማሪ ጥያቄ አክለዋል። ውጭ ጉዳይ ሚኒስትሩ ለዚህ ጥያቄ በሰጡት ምላሽ ከኤርትራ መንግስት ጋር የኢትዮጵያ መንግስት የቃላት ጦርነት ውስጥ አልገባም ሲሉ አስተባብለዋል። የውጭ ጉዳይ ሚኒስትርን በመወከል ንግግር የሚያደርጉ ተቋማት እንዳሉ ያመላከቱት ዶክተር ጌዲዮን እስከ ማውቀው ድረስ የቃላት ጦርነት ውስጥ እንዲያም ወደ ማለት አልገባንም ሲሉ ለጥያቄው ምላሽ ሰጥተዋል። ጉዳዩ የሚያሳስባቸው የሚመለከታቸው ዜጎች፣ የህዝብ ተወካዮችና የቀድሞ የመንግስት ኃላፊዎች የራሳቸውን ምልከታ እንደሚያጋሩ ግን ሚኒስትሩ አልሸሸጉም። እነዚህ አካላት ጆሮ ሊሰጣቸው ይገባል ሲሉ አሳስበዋል። በቅርቡ የእነርሱን ንግግሮችን በተመለከተ የውጭ ጉዳይ ሚኒስትር የአሁኑ ቃል አቀባይ በተቋሙ መድረክ ላይ የተናገሩት ንግግር አለ። ያ የቃላት ጦርነት የሚባል አይደለም ሲሉ ሚኒስትሩ ገልጸዋል። የውጭ ጉዳይ ሚኒስትሩ በዛሬው የፓርላማ ጥያቄና መልስ ቆይታቸው የቃል አቀባዩን ምላሽ አስተጋብተዋል። መንግስት ፎርማሊ የሚላቸውን ነገሮች ብለዋል። በፍጹም የቃላት ጦርነት የሚባል ነገር ውስጥ አልገባንም። እዚያ ውስጥ የማንገባው እኛ ቀጠናዊ መረጋጋትና ቀጠናዊ ሰላም እንዲኖር በኃላፊነት ስሜት የምንንቀሳቀስ ሀገር ስለሆንን ነው። ዓለም አቀፍ መርሆችን፣ ህጎችንና አሰራሮችን አክብረን የምንንቀሳቀስ ሀገር ስለሆንን ነው ብለዋል ሚኒስትሩ። ከኢትዮጵያ አመራሮች የሚወጣ ቃል ትልቅ ትርጉምና ክብደት እንዳለው የጠቆሙት ዶክተር ጌዲዮን በእንደዚህ አይነት ጉዳዮች ላይ በመንግስት በኩል በዘፈቀደና በመሰለኝ ንግግሮች እንደማይደረጉ አመልክተዋል። እንነጋገር ብንል ብዙ የሚያነጋግረን ነገር አለ ሲሉ የተደመጡት ሚኒስትሩ ጉዳዩ መመራት ያለበት በሚዛኑ በጊዜውና በጥንቃቄ እንደሆነም አስረድተዋል። በኤርትራ በኩል ትንኮሳ ቢኖርም አንዳንዴ በሆደ ሰፊነት፣ አንዳንዴ ሰምቶ እንዳልሰማ፣ አንዳንዱን ደግሞ በራሱ በዲፕሎማቲክ ቻናል የሚመለሰውን ለመመለስ ጥረት እናደርጋለን ሲሉ ዶክተር ጌዲዮን ጉዳዩን አጽንኦት ሰጥተዋል። በኢትዮጵያ በኩል ወደፊትም ወደ ቃላት ጦርነት የምንገባ አይመስለኝም ሲሉ በድጋሚ ማረጋገጫ የሰጡት ሚኒስትሩ ነገር ግን ብሔራዊ ጥቅማችን፣ ሀገራዊ ጥቅማችንን አስመልክቶ ያለን አቋም አይዛነፍም ሲሉ የኢትዮጵያ መንግስት በዚህ ረገድ ያለው አመለካከት ያልተለወጠ መሆኑን አስረድተዋል። ይህ በእንዲህ እንዳለ ኢትዮጵያ የባህር በር ለማግኘት የምታደርገውን ሰላማዊና ዲፕሎማሲያዊ ጥረት የአሜሪካ መንግስት እንደሚደግፍ አምባሳደር ኤርቪን ማሲንጋ ተናግረዋል። ኢትዮጵያ ፈጣን ኢኮኖሚያዊ እድገት እያስመዘገበች መሆኗን የጠቆሙት ማሲንጋ አገራቸው ኢኮኖሚያዊ የባህር በር መሻትን እንደምትደግፍ ጠቁመዋል። በአፍሪካ ቀንድ አካባቢ ሰላምና ጸጥታን ለማረጋገጥ አሜሪካ ከወሳኝ አጋሯ ከኢትዮጵያ ጋር በጋራ እንደምትሰራ ገልጸዋል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከኢዚያ ጋር ባደረጉት ቆይታ እንደገለጹት ኢትዮጵያ ዳጊ ኢኮኖሚ እንዳላት ተተንብየዋል ብለዋል። ሀገሪቱ ሰፊ የህዝብ ቁጥር ያላትና ፈጣን ኢኮኖሚ እያስመዘገበች እንደምትገኝ ያወሱት አምባሳደር ማሲንጋ ይህ ፈጣን ኢኮኖሚያዊ እድገት እንደሚቀጥልም ትንበያ መኖሩን አመልክተዋል። አሁን ወቅት ኢትዮጵያ በዓለም ተወዳዳሪ ኢኮኖሚ ለመገንባት ያላትን ህልም ለማሳካት የባህር በር አማራጭን ማስፋት ወሳኝ መሆኑን ጠቁመዋል። በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገውን ጥረት የአሜሪካ መንግስት የሚደግፍ መሆኑንም ጠቁመዋል። አምባሳደር ማሲንጋ እንዳብራሩት በአሜሪካ ቀንድ አካባቢ ሰላምና ጸጥታን ለማረጋገጥ አሜሪካ ከወሳኝ አጋሯ ከኢትዮጵያ ጋር በጋራ ትሰራለች ብለዋል። ኢትዮጵያ ቀጠናውን ወደ ማረጋጋትና ሰላም እንዲመለስ አስተዋጽኦ እያደረገች መሆኑን አመላክተዋል። ከኢትዮጵያ ጋር በጋራ መስራት አሜሪካ በአፍሪካ ቀንድ ያላት ጠንካራ አቋም መሆኑን አብራርተዋል። ኢትዮጵያ በቀጠናው ግዙፍ ብቻ ሳይሆን አቅምና ተጽዕኖ ያላት ሀገር ነች ያሉት አምባሳደር ማሲንጋም በቀጠናው መረጋጋትና ሰላም ለማስፈን ሀገራቱ በጋራ እንደሚሰሩ ገልጸዋል። የመብት ተሟጋቹ ድርጅት የኢትዮጵያን መንግስት ልከስ ነው አለ። የሀገር ውስጥ ተፈናቃዮች ጉዳይ አሳስቦኛል ያለው የቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘው ድርጅት የጠቅላይ ሚኒስትር አብይ አህመድ አስተዳደርን እንደሚከስ አስታውቋል። የድርጅቱ ዳይሬክተር ተስፋለም በርሄ ለዶይቼ ቬለ በሰጡት አስተያየት ድርጅታቸውም መንግስት በትግራይ፣ አማራና ኦሮሚያ ክልሎች በሀገር ውስጥ ተፈናቃዮች ጉዳይ ላይ አሳይቷል ባሉት የተለሳለሰ አቋም ጉዳዩን ወደ ፍርድ ቤት ለመውሰድ ዝግጅቱን እያጠናቀቁ መሆኑን አስረድተዋል። ዳይሬክተሩ የሀገር ውስጥ
ተፈናቃዮች ወደ ቀያቸው ሳይመለሱ ለረጅም ጊዜ በቆዩበት በትግራይ፣ ኦሮሚያና አማራ ክልሎች ዓለም አቀፋዊና ብሔራዊ መብቶቻቸው በመጣሱ ለዚህ ቀዳሚው ተጠያቂ መንግስት ነው ብለዋል። በመላው ኢትዮጵያ ትኩረት አድርጎ በሰብአዊ መብቶች ጉዳይ ላይ እንደሚሰራ የተገለጸው ቅድሚያ ለሰብአዊ መብቶች ድርጅት በሶስቱ ክልሎች በተለያዩ አካባቢዎች ተፈናቃዮች መኖራቸውን እንደሚያውቅም አመልክቷል። አቶ ተስፋለም አክለውም እንዳሉት ሰብአዊ መብት ድንበር የለውምና በሁሉም አካባቢ ላይ ነው የምንሰራው ብለዋል። ከሀገር ውስጥ ተፈናቃዮች ጋር በተያያዘ በአማራ ክልል ደብረ ብርሃን ለአብነት 24000 ተፈናቃዮች በችግር ላይ መሆናቸውን እንዲሁም በትግራይ ማዕከላዊ ዞን ከ750 ሺህ በላይ ተፈናቃዮች እንዳሉ ከተለያዩ ምንጮች ያሰባሰብናቸው መረጃዎች አሉን ብለዋል። በዚህም ክስ የመመስረቱ ውጥን ህገ መንግስታዊ መሆኑን የገለጹት የሰብአዊ መብቶች ተሟጋች ድርጅት ኃላፊ ማንኛውም የኢትዮጵያ ዜጋ የትም መኖር መብት እንዳለውና በካምፓላ ኢትዮጵያ የፈረመችውን የሀገር ውስጥ ተፈናቃዮችን ደህንነት የመጠበቅና ወደ ቀያቸው የመመለስ ዓለም አቀፋዊ ህግ ለክስ ምስረታው መነሻ የሚሆኑ የሰዎች መብት ጥሰት ሲሆኑ በሲቪል ሶሳይቲ የተሰጣቸው እውቅና የተጎዱትን ሰዎች መወከል ኃላፊነት የሚሰጣቸውም በመሆኑ ክሱን እንደሚመሰርቱ አስታውቀዋል። እንደ የተባበሩት መንግስታት የሰብአዊ ጉዳዮች አስተባባሪ ኢትዮጵያ ውስጥ ያሉ የሀገር ውስጥ ተፈናቃዮች ቁጥር 4.5 ሚሊዮን ይገመታል። ከጎርጎሮሳውያኑ 2022 እስከ 2024 ወደ 3.3 ሚሊዮን ተፈናቃዮች ወደ ቀያቸው መመለሳቸውን ያስታወቀው የተመድ ኤጀንሲው የእርዳታ አቅርቦት ከቅርብ ጊዜ ወዲህ እየተዳከመ መምጣቱ ለተፈናቃዮች ህይወት አስከፊ እንደሚያደርግባቸው ያትታል። ሐማስ የተባበሩት መንግስታት ድርጅት በጋዛ የተኩስ አቁም ላይ ያወጣውን ውሳኔ ውድቅ በማድረጓ አሜሪካን ወቀሰ። የውሳኔ ሐሳቡ 14-1 የሆነ የድጋፍ ድምጽ ቢያገኝም ብቸኛ የውሳኔው ተቃዋሚ የሆነችው አሜሪካ ድምጹን በድምጽ የመሻር መብቷን በመጠቀም ውድቅ አድርገዋለች። የፍልስጤሙ ቡድን ዩናይትድ ስቴትስ የተባበሩት መንግስታት የጸጥታው ምክር ቤት በጋዛ አፋጣኝና ዘላቂ የሆነ የተኩስ አቁም እንዲመጣ የሚጠይቀውን ውሳኔ በመቃወም የሰጠችውን ድምጽ ዋሽንግተን ለእስራኤል ያላትን ጭፍን አድሎ የሚያሳይ ምልክት ነው ሲል አውግዞታል። በጸጥታው ምክር ቤት ውስጥ ካሉት 15 ሀገራት 14 ውሳኔውን ቢደግፉም የዩኤስ አስተዳደር የመላው ዓለምን ፍላጎት በመቃወም የሰጠውን ውሳኔ አጥብቀን እናወግዛለን ሲልም ሐማስ ተደምጧል። ይህ የብሪት አቋም ለዓለም አቀፍ ሕግ ያለውን ንቀትና የፍልስጤም ደም መፍሰስን ለማስቆም የሚደረገውን ማንኛውም ዓለም አቀፍ ጥረት ሙሉ በሙሉ ውድቅ ለማድረግ ያለውን ፍላጎት ያሳያል ሲል ሐማስ ተደምጧል። ሐማስ አክለውም ይህ እርምጃ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በንጹሃን ዜጎች ላይ እያካሄዱ ያሉትን ጭካኔ የተሞላበት የዘር ማጥፋት ጦርነት እንዲቀጥል አረንጓዴ ብርሃን ሰጥቷልም ብለዋል። በተጨማሪም የጸጥታው ምክር ቤት እርዳታ ወደ ጋዛ ማድረስ አለመቻሉ ስለ ዓለም አቀፉ ማህበረሰብ ተቋማት ሚናና የዓለም አቀፍ ሕጎችና ስምምነቶች ትክክለኛነት መሰረታዊ ጥያቄዎችን ያስነሳል ሲል ተከራክሯል።